ዓለም ከመፈጠሯ በፊት ቃል ነበር ይላሉ። ነገር ግን ዓለም ከጠፋችስ በኋላ የሚቀረው ምን ይሆን? አቧራ ወይስ ታሪክ? እስቲ አስቡት። በአንድ ወቅት የከተሞች ሁሉ እናት የነበረችው የስልጣኔና የጥበብ መፍለቂያ የምትባለው በዛው ልክም ኃጢአት የወረሳት ሰው አምላክ ለመሆን የሞከረባት አምላክም የሰውን ትዕቢት የሰበረባት ምድር ባቢሎን አልሞተችም። በየዘመኑ ስሟን ትቀያየራለች እንጂ መንፈሷ ግን በመካከላችን አለ። ዛሬ የምናሳያችሁ ታሪክ ስለ ፈረሰ ግንብ ብቻ አይደለም፣ ስለ እናንተ፣ ስለ እኛ እስከ ሰማይ ለመድረስ ስላለን የማይረካ ጉጉት እንጂ። ለመሆኑ የቆማችሁበት መሬት ምን ያህል ጥንካሬ አለው? ነገ ባቢሎን ስትወድቅ እናንተ የት ትቆማላችሁ? እስቲ ዘውር ብለን ስለ እዚች በሆነ ወቅት አደገኛና ክንፋማ ስለነበረችው አገር ደግሞ አሁንስ ያለችበትን ሁኔታና ታሪኳን እንመለከታለን። ተከታተሉ። በረሃው አይዋሽም። ለሺህ ዓመታት የአሸዋ ክምር ሆኖ የቆየው ይህ ምድር ከስሩ የዓለምን ታሪክ የቀየረ ሚስጥር ደብቆ ይዟል። ዛሬ እዚህ በረሃ ላይ ስንቆም የምናየው ባዶነትን ብቻ ነው። ግን በጥልቀት ስንመለከት መሬቱ መናገር ይጀምራል። ተመልከቱ፣ ይህ ተራ ድንጋይ አይደለም። ይህ ናቡከደነጾር የሚል ማኅተም ያረፈበት የባቢሎን የጀርባ አጥንት ነው። ይህ ጡብ ሲቀመጥ ዓለም ገና በሕፃንነቷ ነበረች። ይህ ጡብ ሲቀመጥ የሰው ልጅ እኔ አምላክን እበልጣለሁ ብሎ የታየበት ዘመን ነበር። ባቢሎን በሰው ልጅ ታሪክ ውስጥ እጅግ የተወደደችና እጅግ የተጠላች ከተማ ሆና ነበር። የመጽሐፍ ቅዱስ መጀመሪያና መጨረሻ፣ የታላላቅ ነገሥታት ዙፋንና የነቢያት መቃብር ነበረች። ግን ለመሆኑ ባቢሎን እንዴት ተጀመረች? የሰው ልጅስ ለምን እስከ ሰማይ ለመድረስ ጓጓ? ታሪክ ራሱን ይደግማል ወይስ እኛ የታሪክ እስረኞች እንሆን? ዛሬ ላይ እየገነባናቸው ያለነው የቴክኖሎጂ ማማዎችና ጥንታዊው የባቢሎን ግንብ ልዩነታቸው ምን ይሆን? በዚህ ዘጋቢ ፊልም በአሸዋ ውስጥ የተቀበረውን ግርማና በደመናው ውስጥ የተሰወረውን መለኮታዊ ፍርድ እንመረምራለን። ጉዞአችን የሚጀምረው ከጥፋት ውሃ በኋላ ባለው ጭጋጋማ ዘመን ነው። ምድር ገና ከአስፈሪው ማዕበል ሳታገግም በሰናዖር ሜዳ ላይ አንድ ሰው ተነሳ። ስሙ ናምሩድ ይባላል። እሱ የመጀመሪያው ኃያል ነበር። በእግዚአብሔር ፊት ሳይሆን በእግዚአብሔር ላይ ያመፀ ኃያል ልትሉ ትችላላችሁ። ናምሩድ አንድ ቀን ሕዝቡን ሰበሰበ። ቋንቋቸው አንድ፣ ዓላማቸው አንድ ነበረ። ኑ አላቸው፣ የማይፈርስም ስም እንስራ። ይህ ንግግር የስልጣኔ መጀመሪያ ብቻ አልነበረም፣ በፈጣሪና በፍጡር መካከል እየተደረገ የመጀመሪያዎቹ አካባቢ ታላቅ ግብግብና ጦርነት እንጂ። ምንም እንኳን ከጥፋት ውሃ በኋላ ምድር አዲስ ትንፋሽን መተንፈስ ጀመራ ቢሆንም ነገር ግን የሰው ልጅ ትዝታ አጭር ነው። በሰናዖር ሜዳ ላይ አንድ ኃያል ሰው ተነሳ። ናምሩድ በታሪክ መጽሐፍት በእግዚአብሔር ፊት ኃያል አዳኝ ተብሎ ምንም እንኳን ቢጻፍም ነገር ግን አደኑ አራዊትን ብቻ አልነበረም። የሰውን ልጅ ልብ ከአምላክ ነጥሎ ለራሱ ክብር ማደንም ጀምሮ ነበር። ናምሩድ ለሕዝቡ ያቀረበውን ኑ ድንጋይ እንስራ፣ ወደ ሰማይ የሚደርስ ግንብን ገንባ ብሎ ባቀረበው ጥሪ መሠረት አፈሩን ማቡካት ጀመሩ። ጡቡን በእሳት ማቃጠል ጀመሩ። ስማቸውን በምድር ላይ ለማስቀረት ራሳቸውን ሰማይን የሚነካ ግንብ እንሰራለን ብለው አሰቡ። ይህ ጥሪ የሥራ ጥሪ ብቻ አልነበረም፣ የነጻነት አዋጅ ነበር። አምላክ ከዚህ በፊት የሰው ልጅ አመፀኝነቱን ተመልክቶ ከሰማይ ባዘነበው ውሃ ምድርን አጥለቅልቆ የሰው ልጅ እንዳጠፋ ስለሚያውቁ ከዚህ በኋላ አምላክ አያጠፋንም የሚል አመለካከትን ለመያዝ ከውስጡ ሽሙጥ ነገር አዘጋጅተዋል። በሰማይ ላይ በቆለሉት ድንጋይ ምድር እንኳን ብትጠፋ እንደሚተርፉ አስበዋል።
ከአምላክ ቁጥጥር ነፃ የመውጣት የራስን መንግሥት የመመስረት ጥማት በውስጣቸው ፈለቀ። ተመልከቱ፣ ያ የሚጣበቅ ጥቁር ፈሳሽ ቅጥራን ይባላል። በዚያ ዘመን እንደ ሲሚንቶ ያገለግላቸው ነበር። በጡብና በጡቡ መካከል የሚቀቡት እያንዳንዱ ጠብታ ቅጥራን የሰው ልጅ አልሸነፍም ባይነት ማህተም ነበረ። እያንዳንዱ ጡብ ሲቀመጥ ሰዎች ወደ ሰማይ አሻቅበው ይመለከቱ ነበር። በልባቸውም አምላክ ዳግመኛ የጥፋት ውሃ ቢያመጣ እኛ ከውሃው በላይ ከፍ እንላለን የሚል የትዕቢት ስሌት ነበራቸው። ግንቡ እየረዘመ ሄደ፣ ደመናትን ሰነጠቀ። ሰዎች በገነቡት ነገር ላይ መመካት ጀመሩ። ግን አንድ ጥያቄ ልጠይቃችሁ፣ የሰው ልጅ በገዛ እጁ በሠራው መሰላል ሰማይ መድረስ ይችላል? ወይስ ሰማይ ለመድረስ መውጣት ሳይሆን መውረድ ትሕትና ነበር የሚያስፈልገው? እግዚአብሔር ግንብ መሥራታቸውን አልከለከላቸውም። ይልቁንም ቋንቋቸውን እንደ ባል ቃለ። በአንድ ሌሊት መግባባት ጠፋ። የፍቅር ቋንቋ ወደ ግጭት፣ የሥራ ትእዛዝ ወደ ጩኸት ተቀየረ። ግንቡ ሳይጠናቀቅ ቀረ። ባቢሎን የግርግርና የመደባለቅ ስፍራ ሆና ቀረች። ናምሩድና ሕዝቡ ተበተኑ፣ ግንቡም ፈረሰ። ነገር ግን የባቢሎን መንፈስ ገና አልሞተም ነበር። ዛሬም በየልባችን ውስጥ አምላክ የማንፈልግበት የራሳችንን ክብር የምንገነባበት የሰናዖር ሜዳ የለም ትላላችሁ? ያ ያልተጠናቀቀ ግንብ ዛሬም በእኛ ውስጥ እየተገነባ ይሆን? ጊዜው ከክርስቶስ ልደት በፊት 6ኛው ክፍለ ዘመን ነው። ባቢሎን ከውድቀቷ አቧራ ተነስታ የዓለም ንግሥት ሆናለች። ካርታውን ተመልከቱ። ከመካከለኛው ምስራቅ እስከ ግብፅ ድንበር ድረስ ሁሉም መንገዶች ወደ አንዲት ከተማ ያመራሉ፣ ወደ ታላቋ ባቢሎን። ይህ የኢሽታር በር ነው። በዓለም ላይ ካሉ 7 አስደናቂ ነገሮች አንዱ በሰማያዊ ሰምጴር በሚመስሉ ጡቦች የተገነባ፣ ለጠላቶቿ ማስፈራሪያ፣ ለወዳጆቿ ደግሞ የሀብት መግለጫ ነበረች። መንገዶቿ በከበሩ ድንጋዮች የተነጠፉ፣ ግንቦቿ ደግሞ ሰረገላ የሚያሽቀዳድሙ ነበሩ። ናቡከደነጾር ይህ ሁሉ የገነባው ለራሱ ክብር ነበር። እኔ በጉልበቴ የገነባኋት ታላቂቱ ባቢሎን ይህች አይደለችምን ብሎ እስኪታበይ ድረስ በበረሃው መካከል ገነትን ፈጠረ። ነገር ግን ይህ ውበት ምን አይነት ዋጋ አስከፈለ! ከእያንዳንዱ ያጌጠ ጡብ በስተጀርባ በግዞት የመጡ በሺዎች የሚቆጠሩ ምርኮኞች ላብና ደም ነበረበት። ባቢሎን ለዓይን የምታምር ለነፍስ ግን የምታስጨንቅ ነበረች። በየማዕዘኑ ለጣዖታት የሚሰዋ ጢስ ይወጣል። ንጉሡም አዋጅ አወጣ። መቃረቢያው ሲነፋ ሁሉም ለወርቁ ምስል ይስገድ የሚል አንድ የማይሻር የሚመስልን ትእዛዝ ተናገረ። ያላት ወርቅና ብር አልበቃት ብሎ የሰውን ሕሊናና አምልኮ ለመግዛት መሞከር ጀመረች። በዚህ ዓላማዋ ተነሳች። ታላቋ ባቢሎን በከፍታዋ ጫፍ ላይ ሆና በምድር ላይ ያለ ማንኛውም ኃይል ሊያፈርሳት የማይችል ይመስል ነበር። ነገር ግን በአምላክ ሚዛን ስትመዘን ምን ያህል ትመዘን ይሆን? በሚቀጥለው ክፍል ይህች ወርቃማ ከተማ እንዴት በምርኮኞች ጸሎትና በአንድ እጅ ጽሑፍ እንደተናወጠች እንመለከታለን። አዎ ባቢሎን በወርቅ ስታጌጥ፣ በጎዳናዎቿ ግን የጽዮን ልጆች በለቅሶ እያለፉ ነበር። ዘምሩልን ይሏቸዋል። የባቢሎን ሰዎች ግን በባዕድ አገር የእግዚአብሔርን መዝሙር እንዴት መዘመር ይቻላል? እዚህ ጋር ነው እውነተኛ የኃይል ፍልሚያ የሚጀምረው። ባቢሎን ሥጋን ማርካለች፣ ነፍስን ግን መማረክ ትችል ይሆን? ናቡከደነጾር ለሠራሁት ምስል ያልሰገደ ወደ እቶን እሳት ይጣላል አለ። እሳቱ 7 እጥፍ ነደደ። ነገር ግን የሚገርመው እሳቱ ውስጥ 4 ሰዎች መታየታቸው ነው። አራተኛውም የአምላክን ልጅ ይመስል ነበር። ባቢሎን በእሳት ልታጠፋቸው ስትሞክር፣ እሳቱ ግን የባርነት ሰንሰለታቸውን ብቻ አቃጠለው። ናቡከደነጾር የልጅ ልጅ ቤልሻዛር የሚባል የታሪክን ትምህርት ረሳ። ከኢየሩሳሌም ቤተ መቅደስ በመጡት የወርቅ ዕቃዎች የወይን ጠጅ እየጠጣ በአምላክ ላይ ተሳለቀ። በዚህች ቅጽበት ነበር፣ በዚያች አስፈሪ ሌሊት
በቤተ መንግሥቱ ግድግዳ ላይ አንዲት እጅ ብቅ ብላ ታየች። የንጉሡ ጉልበቶች ተንቀጠቀጡ። ጠንቋዮቹና ፈላስፎቹ ሊያነቡትም አልቻሉም። ዳንኤል ግን መጣ። ንጉሥ ሆይ አለ፣ አምላክህ መንግሥትህን ቆረጣት። ሜኔ በሚዛን ተመዝነህ ቀለህ ተገኘ። ቴቄል መንግሥትህም ተከፈለች። ፋሬስ ብሎ አነበበለት። ስማ፣ በዚያች ሌሊት የኤፍራጠስ ወንዝ አቅጣጫውን እየቀየረ ነበረ። ፋርሶች በደረቀው የወንዝ አልጋ በኩል ወደ ከተማዋ ገቡ። ዓለምን ሲያስጨንቅ የነበረው ትዕቢተኛው ንጉሥ በአንድ ሌሊት ወደቀ። ለመሆኑ ዛሬ እኛ መመዘኛችን ምንድን ነው? በሚዛኑ ላይ ስንቀመጥ እኛም ተመዝነን ቀለን እንገኝ ይሆንን? የናቡከደነጾር የልጅ ልጅ የናቡዛራዳንና የባቢሎን መንግሥት መጨረሻው በዚህ መልኩ አከተመለት። በአንዳች ሌሊት፣ በአንዳች ጀንበር፣ አንዳች የትዕቢት ድርጊት ከዚህ ትልቁን የባቢሎንን አሻራ የታጣበት ምሽት ነበረ። ባቢሎን ያቺ የወርቅ ከተማ ዛሬ የአቧራ ክምር ሆናለች። ነቢዩ ኢሳይያስ ከሺህ ዓመታት በፊት የተነበየው ቃል ዛሬ በዐይናችን ፊት ቆሟል። የአረብ ሰው ድንኳኑን አይተክልባትም፣ እረኞች በዚያ መንጋቸውን አያሳርፉም፣ የሜዳ አራዊት ግን በዚያ ያርፋሉ። በታሪክ ውስጥ ብዙዎች ባቢሎንን መልሰው ሊገነቡ ሞክረዋል፣ ግን ማንም አልተሳካለትም። ለምን? ምክንያቱም ባቢሎን መሬት ላይ ያለ ቦታ ብቻ አይደለችም። ባቢሎን የሰው ልጅ ትዕቢት ተምሳሌት ናት። ሰማይን ያለ መሰላል፣ ሕይወትን ያለ አምላክ ለመኖር የመሞከሩ ውጤት ናት። ዛሬም በመጨረሻው ዘመን የዮሐንስ ራእይ ስለ ሌላኛዋ ታላቂቱ ባቢሎን ያስጠነቅቀናል። ይህች ባቢሎን የንግድ የዝሙትና የአመስ ከተማ ናት። ዓለምን በወይን ጠጇ ያረከሰች፣ ሰውን በቁስ አካል ያጠመደች። ድምፅም ከሰማይ እንዲህ ይላል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከእርሷ ዘንድ ውጡ ይላል። ታሪክ ራሱን ይደግማል ያልነው ለዚህ ነው። ጥንታዊቷ ባቢሎን በኤፍራጠስ ወንዝ መድረቅ ወደቀች። የዛሬዋ ባቢሎን ግን የሰው ልጅ የሞራልና የፍቅር ወንዝ ሲደርቅ ትወድቃለች። ጥያቄው ግን ይህ ነው፣ አንተ ያለህበት ግንብ የቱ ነው? የሰው ልጅ የሚገነባውና የሚፈርስ ግንብ ወይስ አምላክ ያዘጋጀው የዘላለም ከተማ? ባቢሎን ወደቀች፣ ታላቂቱ ባቢሎን ወደቀች። ይህ የታሪክ ፍጻሜ ሳይሆን የአዲስ ሕይወት መጀመሪያ ነው። የግንቡ ፍርስራሽ ላይ ቆመን ወደ ሰማይ ስንመለከት የምናየው የናምሩድን ትዕቢት ሳይሆን የእግዚአብሔርን ምሕረት ይሁን። ባቢሎን አልፋለች፣ አንተስ የት ነህ? አስታውስ፣ ባቢሎን ዛሬም በመካከላችን አለች። ነገር ግን እንደ ጥንቱ በጡብና በቀጠራን አትገነባም። ይልቁንም በሰው ልጅ ልብና በዘመኑ አስተሳሰብ ውስጥ በስውር ትታነጻለች። የዛሬዋ ባቢሎን ፎቅ ሳይሆን እኔነት ናት። ምክሬን ስሙኝ። ባቢሎን ማለት እግዚአብሔርን አግልሎ ራስን ማክበር ነው። ዛሬ የምናየው ምንም ቢሆን ይሳካልኛል የሚለው ትዕቢት፣ ለእኔ ክብር ይሁን የሚለው ጩኸት እና ቁሳቁስን ከአምላክ በላይ የማምለክ አባዜ፣ ይህ ሁሉ የባቢሎን መንፈስ ነው። ባቢሎን ኑ ስማችንን እናስጠራ ብላ ነው የጀመረችው። ዛሬም እኛ ስማችንን ለማስጠራት በምንሮጥበት መንገድ ሁሉ የአምላክን ስም እየረሳን ይሆን? ቴክኖሎጂያችን ሰማይን ቢነካ፣ ዕውቀታችን ቢሰፋ፣ ነገር ግን የነፍስ ሰላም ከሌለን እኛም እንደ ጥፋቱ ግንብ ተገንብተን ለመፍረስ የምንጠባበቅ ነን። ስለዚህ ወዳጄ ከባቢሎን መንፈስ ውጣ። የሕይወትህ መሠረት በጊዜያዊ ወርቅና በሰው ምስጋና ላይ ሳይሆን የማይፈርስ መለኮታዊ እውነት ላይ ይሁን። የባቢሎን ግንብ ይፈርሳል፣ የጽዮን ተራራ ግን ለዘላለም ይኖራል። ታሪክ ትምህርት ቤት ነው። ነገር ግን ትምህርቱን ያልተማረ ዕጣቱን ይቀበላል። ዛሬ የምንገነባው ሕንፃ የትኛው ነው? የባቢሎን ግንብ ወይስ የፈጣሪ ቤት? ይህ ማስጠንቀቂያ ነው። ቀጣዩ እርምጃህን የምትወስነው ግን አንተ ነህ። ወይ እንደ ሰናኦር ሜዳ ባቢሎን የወሰኑትን የራስን ቅጥር የማድረግ ግንብ ልትገነባ ትችላለህ። አሊያም ግን
እግዚአብሔርን በመታዘዝና በመታመን በትሕትና ዝቅ ብለህ ከእርሱ ትእዛዛትን ትጠባበቃለህ። ገዢ አምላክ እግዚአብሔር ሲሆን ሕይወትህ በሰላምና በመደላደል ይሞላል። ነገህ ላይ እግዚአብሔር ራሱ ከፍ ከፍ ያደርግሃል። ከባቢሎን የምንማረው ታሪክ ይህንን ነው። እርግጠኛ ነኝ ከባቢሎን የተማራችሁ እናንተ ከታሪክ ብዙዎች እንዲማሩና በአምላክ በእግዚአብሔር ላይ ልባቸውን እንዲያደርጉ ይህንን መልእክት ታጋራችኋላችሁ ብለን እናምናለን። መልካም ቀን።